ይህ ባዶ መሬት ነው። ለእናንተ ዝም ብሎ ሜዳ ሊመስላችሁ ይችላል። ነገር ግን ለአንድ ሰው ይህ መሬት መቃብሩ ነበር። የ50 ዓመት ጎልማሳ የሆነው ሰለሞን መሬቱ ላይ ተንበርክኳል። ይዞት የነበረው ሻንጣውም መሬት ላይ ጥሎታል። ጭንቅላቱን ይዞ እያለቀሰ ሲሆን ሰውነቱም እየተንቀጠቀጠ ነው። አስበው እስኪ ለ10 ዓመታት በባዕድ ሀገር በብርድና በፀሐይ ተሰቃይተ ያፈራኸውን ሀብት ወደ ሀገር ትልካለህ። እያንዳንዷን ሳንቲም የምትልከው ለሚስትህ ነው። ቤታችሁን እንድትሰራልህና በስተርጅናህ መጽናኛ የሚሆንህን የጎንህ ማረፊያ እንድታዘጋጅልህ አደራ ትሰጣታለህ። ሚስትህ በየቀኑ በስልክ ስታወራህ ቤቱ አለቀ፣ ቀለም እየተቀባ ነው፣ የቤት ዕቃ እየገባ ነው እያለች ስትነግርህ ትኖራለች። ከተወሰኑ ዓመታት በኋላ አንተም በናፍቆት ወደ ሀገር ትመለሳለህ። ቢሆንም ግን ቦሌ አየር ማረፊያ ወርደህ ወደ ሰፈርህ ስታመራ ያገኘኸው ያማረ ቪላ ቤት ሳይሆን ይህንን ባዶ መሬት ቢሆንስ? የዛሬው ታሪካችን በሰለሞንና በትዕግስት መሃል የተፈጠረው የክህደት የውሸትና የራስ ወዳድነት ታሪክ ነው። ታሪኩ የሚያበቃው እናንተ እንደምታስቡት ላይሆን ይችላል። ሰለሞን ባዶውን መሬት ካየበት ጊዜ ጀምሮ የትዕግስት ቅጣትና ስቃይ ገና መጀመሩ ነበር። አደራን መብላትንና እምነትን መሸጥ ዋጋው ስንት ነው? ዛሬ የምናየው ታሪክ እምነትን ለሚሹ ሁሉ ትልቅ ትምህርት ነው። አሁን የተፈጠረው አሳዛኝ ፍጻሜ ከመድረሱ በፊት ታሪካችን የጀመረው በታላቅ ተስፋ ነበር። ወደ 5 ዓመታት ወደ ኋላ ስንመለስ ታሪኩ የሚጀምረው አሜሪካን ሀገር ቺካጎ ነበር። ሰለሞን በጣም ቅዝቃዜ እየተሰማው ይመስላል። በረዶ በዘነበበት መንገድ ላይ የብርድ ጃኬቱን ለብሶ ፓርኪንግ ውስጥ መኪኖችን ሲያስተናግድ ይታያል። ሙቀትን ለመፍጠር በመሃል እጆቹን እያሻሸ ይተነፍሳል። ሰለሞን በአሜሪካን ሀገር ታክሲ በመንዳትና በፓርኪንግ ስራ ተሰማርቶ የሚኖር ታታሪና ስራ ወዳድ ኢትዮጵያዊ ነው። ብዙዎች አሜሪካዊ ካናዳ የሄደ ሰው ከዛፍ ላይ ብሮችን የሚሰበስብ ይመስላቸዋል። ማለቴ ብር በቀላሉ የሚገኝ ይመስላቸዋል። የሰለሞን ህይወት ግን ከዛፍ ላይ መልቀም ሳይሆን ከድንጋይ ላይ ውሃ እንደማውጣት ከባድ ነበር። ምሳውን እንኳን በአግባቡ አይበላም ነበር። ጓደኞቹ ሰለሞን ቢያንስ ጥሩ ጫማ ግዛ እንጂ ሲሉት እሱ ግን የሚመልሰው አንድ መልስ ብቻ ነበር። ሰለሞን እዚህ የምለፋው እኮ ለራሴ ለመዘነጥ አይደለም፣ አዲስ አበባ ላይ ለመወዳት ባለቤቴ ለትዕግስት ጥሩ ቤት ሰርቼላት ወደ ሀገሬ ስመለስ እግሬን ዘርግቼ መኖር ፈልጋለሁ፣ የአሜሪካ ኑሮ ይቅርብኝ ብሎ ይመልስላቸዋል። ሰለሞን የሰራትን ገንዘብ እያጠራቀመ በየወሩ ከ3000 እስከ 4000 ዶላር ለትዕግስት ይልክላት ነበር። በወቅቱ የዶላር ምንዛሬ ሲሰላ በብዙ ሚሊዮን የሚቆጠር የኢትዮጵያ ብር ነበር። እያንዳንዱን ዶላር ሲልክላት አብሮ ልቡንና ናፍቆቱን ይልክ ነበር። ምክንያቱም ትዕግስት ማለት ከልክ በላይ የሚያምናት ሚስቱ ነበረች። ወደ አዲስ አበባ ስንመለስ ከአሜሪካው በተቃራኒ ፀሐያማ የአየር ሁኔታ ነበር። ትዕግስት በአንድ ቦሌ አካባቢ የሚገኝ መዝናኛ ቦታ እየተዝናናች ነው። ጸጉሯ በርከት ያለ ገንዘብ በፈሰሰበት ሁማን ሄር ተሰርታለች። የወርቅ አምባር አድርጋ ከጓደኞቿ ጋር ሺሻ ያጨሰች በደስታ እየሳቀች ትታያለች። በሌላ በኩል ሰለሞን በሌላኛው ዓለም ጫፍ ታሪኩ የተገላቢጦሽ እንደሆነ አላወቀም። አሁንም የድሮዋ የዋህ ሚስቱ ትዕግስትን ያስባል። እሱ በብርድ ሲንቀጠቀጥ፣ ትዕግስት ግን በአዲስ አበባ ፀሐይ ስር በቅንጦት የተሞላቀቀ ኑሮ እየኖረች ነው። ትዕግስት ስራ የላትም። ስራዋ ባለቤቷ የለፋበትን ገንዘብ መቀበል ብቻ ነበር። ዋናው ችግር ግን ብሩን መቀበሏ ብቻ አልነበረም፣ የተቀበለችውን ገንዘብ ከማን ጋር እንደምታጠፋው እንጂ። ከተወሰነ ጊዜ በኋላ ዳንኤል የተባለ አንድ ዘናጭ ወጣት ወደ ነበሩበት የመዝናኛ ቦታ ይገባል። ትዕግስትም እሱን ስታየው በደስታ ፊቷ ማብራት ይጀምራል። ጉንጯን ከሳማት በኋላ እሷም ሰለሞን የላከላትን ገንዘብ ከቦርሳዋ ታወጣና ትሰጠዋለች። ዳንኤል ማለት የአዲስ አበባ አራዳ እንደሆነ የሚያስብ አንድ ወጠምሻ ነው። ሰለሞን ሲሚንቶ እንድትገዛበት የላከላትን ገንዘብ ለዳንኤል መኪና እንዲለዋውጥበት ትሰጠው ነበር። ሰለሞን ለብረት መግዣ የላከውን ገንዘብ ለዳንኤል የልደት ድግስ ትደግስበታለች። አሁን ጓደኞቿ እንኳን ሳይቀሩ ስጋት እያደረባቸው ይፈሩ ነበር። አንድ ቀን አንዷ ጓደኛዋ ትዕግስት ይሄ ሰው እየካወቀ ይገልሻል፣ ገንዘቡ ቤት ስሪበት እንጂ ስትላት፣ እሷም እየሳቀች አይዞሽ ሰለሞን ሀገር ቤት መምጣት አይወድም፣ ደግሞም እዛው ብሩን እያመረተ ይኑር እንጂ እዚህ መጥቶ ምን ይሰራል? እስኪመጣ ጊዜ አለኝ፣ ያን ጊዜ ተከዋለሁ ትላቸዋለች። የትዕግስት ንቀት ድንበር አልነበረውም። ሰለሞን እንደ ባል ሳይሆን እንደ ኤቲኤም ማሽን ነበር የምታየው። ግን እንዴት ለ10 ዓመታት እንዴት መዋሸት ይቻላል? ትዕግስት በጣም ሲበዛ ብልጥ ነበረች። ሰለሞን የግንባታውን ፎቶ ላኪልኝ ሲላት ኢንተርኔት ላይ ትገባና የሌላ ሰው ፎቶ ታወርዳለች፣ ወይም የጓደኞቿን ቤት ፎቶ አንስታ ትልክለታለች። የውሸት ቢሆንም በሜሴጅ ስታወራውም የሌላ ሰው ቤት ጣራ ሲመታ ድምጽ እየቀረጸች ይኸውልህ ውዴ ዛሬ ጣራው ተመታ በማለት የድምጽ ሜሴጅ ትልክለታለች።
አንዳንዴ ጭካኔዋ ጣራ ላይ ሲደርስ ደግሞ አንድ ኢንጂነር ተብዬ ሰው ትቀጥርና ከሰለሞን ጋር ስለ ቤቱ እንዲያወራ ታደርገዋለች። ሰውየውም አቶ ሰለሞን አያስቡ፣ ቤቱ በጣም ዘመናዊ በሆነ ሁኔታ እየተሰራ ነው፣ ማቴሪያል ብቻ ቶሎ ቶሎ ይላኩ ይለዋል። ምስኪኑ ሰለሞንም በደስታ ተሞልቶ በሚቀጥለው ቀን ገንዘብ ለመላክ ወደ ባንክ ቤት ይሮጣል። የትዕግስት ቅጥፈት በዚህ ሁኔታ ለዓመታት ቀጠለ። ትዕግስት አሁንም የተንደላቀቀ ኑሮ እየኖረች ነው። ዳንኤልም በሰለሞን ገንዘብ ነግዶ ሀብታም ሆኗል። ሰለሞን ግን አሁንም ተመሳሳይ የመከራ ኑሮ እየኖረ ገንዘቡን እየሰራ እየላከላት ይገኛል። ከሁለት ዓመታት በኋላ ሁኔታዎች ይቀያየራሉ። ሰለሞን አሜሪካን ሀገር በሚገኘው ቤት ውስጥ ፖስታ ሲያነብ ይታያል። ፊቱ ላይም ድንጋጤ ይታይበት ነበር። አሁን ለሰለሞን ህይወት እንዳሰበው እየሆነችለት አይደለም። ፊቱ አዙራበታለች። አሁን ባለበት ሁኔታ በአሜሪካን ሀገር የኢኮኖሚ ቀውስ ተፈጥሯል። በተጨማሪም አንዳንድ የጤና እክሎች አጋጥመውታል። ሐኪሞች ከባድ ስራ መስራት እንደማይችልና እረፍት እንደሚያስፈልገው ነገሩት። ያጠራቀመው የተወሰነ ገንዘብ ደግሞ የሕክምና ወጪ ስለነበረበት ጨርሶታል። ከዚህ በኋላ ሰለሞን አንድ ውሳኔ መወሰን ነበረበት። በቃኝ፣ ወደ ሀገሬ ልግባ። ቢያንስ ሀገሬ የሰራው ዘመናዊ ቤት አለኝ፣ እሱን በመሸጥ አሊያም በማከራየት በክብር እኖራለሁ ብሎ ይወስናል። ለትዕግስትም አልነገራትም። ሰርፕራይዝ ሊያደርጋት ፈልጎ ነበር። በነጋታው የአውሮፕላን ትኬት ቆረጠ። በሚቀጥለው ቀን ሻንጣውን ይዞ ኤርፖርት ሲገባ ፊቱ ላይ ተስፋና ናፍቆት ይታያል። ፕሌን ውስጥ በነበረበት ጊዜ ብዙ ነገሮችን እያሰበ ነበር። ትዕግስት እንዴት እንደምታምር፣ የተገነባው ቤቱ ምን ያህል ትልቅ እንደሆነ፣ የሰፈሩ ሰዎች እንዴት እንደሚያከብሩት እያሰበ ነበር። ምስኪኑ ሰለሞን ወደ ሲኦል እየበረረ እንደሆነ አላወቀም ነበር። ከወረደ በኋላ በተሽከርካሪ ወንበር የሻንጣ ጋር እየገፋ ይወጣል። ከዛም ስልኩን አወጣና አዲስ አበባ ቦሌ ሰለሞን ደረሰ እያለ ለትዕግስት ስልክ ደወለላት። ሄሎ ትጂ፣ ቦሌ ነኝ፣ መጥተሽ ውሰጂኝ ብሎ ይነግራታል። አልጋ ላይ የነበረችው ትዕግስት ስልኩን ስታነሳ ከአልጋ ላይ ተስፈንጥራ ወረደች። ድንገት ፊቷን በፍርሃት ገረጣ። በድንጋጤ እያናገረችው ምን ቦሌ ዛሬ ለምን ቀድመህ አልነገርከኝም በማለት ጠየቀችው። ሰለሞንም ሰርፕራይዝ ላደርግሽ ፈልጌ ነው የኔ ውድ፣ ናፍቀሽኛል፣ ቤታችንም ናፍቆኛል፣ ቶሎ ነይ ይላታል። ትዕግስት ልቧ ሊፈነዳ ደረሰ። አሁን ለ10 ዓመታት የቀበረችው ውሸት ሊፈነዳ የ30 ደቂቃዎች እድሜ ብቻ ቀርቶታል። አሁን ምን ማድረግ እንዳለባት ግራ ተጋብታለች። ቢሆንም ምንም ማድረግ አትችልም፣ መሬቱም ባዶ ነው። ለተወሰነ ጊዜ አደጋ እንደደረሰባት ምክንያት በመፍጠር ለመጥፋት አሰበች። ነገር ግን የሚሆን የመፍትሄ ሐሳብ አልነበረም። አማራጭ ስላልነበራት መኪናዋን እየነዳች ወደ ቦሌ አየር መንገድ ሄደች። ዳንኤል ስልክ ደውላለት እየመለሰላት ስላልነበረ ብቻዋን ለመሄድ ተገዳለች። አሁን የትዕግስት መኪና ውስጥ ሰለሞን ከጎኗ ተቀምጧል። እሱ ስለ ቤቱ በጉጉት ያወራል። ትዕግስት ግን በዝምታ እያዳመጠችው በላብ ተጠምቃለች። ሰለሞን ስለ ቤቱ ቀለምና ስለ ውጭ በር ዘመናዊነት ሲጠይቃት የሷ መልስ ግን አዎ ብቻ ነበር። መኪናው አያት አካባቢ ወደሚገኝ አንድ ሰፈር ወሰዳቸው። መንገዱ ጭቃ ነበር። ሰለሞንም አካባቢውን ሲመለከት ግራ ተጋብቷል። ሰፈሩ ገና ነው ለካ፣ ግን ቤቱ የት አለ እያለ ይጠይቃታል። ከዚህ በኋላ ትዕግስት መኪናውን አቆመች። ፊቷ በእንባ ተሞልቷል። ጣቷን ወደ አንድ ባዶ መሬት እየጠቆመች ነበር። ሰለሞን ግን ለምን ቆምን፣ ቤቱ የት አለ ብሎ ይጠይቃታል። እሷም ሰሌ ይቅርታ አድርግልኝ በማለት መሬቱን አሳየችው። ሰለሞን ግን ምን ማለት ነው ይቅርታ፣ ቤቱ የት አለ እያልኩሽ እኮ ነው በማለት ከመኪናው ወረደ። ባዶ መሬቱን እየተመለከተ ምናልባት የቦታ ስህተት መስሎት ነበር፣ ግን አይደለም። የላከው 14 ሚሊዮን ብር መሬቱ ላይ አንዲት ድንጋይ እንኳን አላስቀመጠም። መግቢያችን ላይ ወደ ተመለከትነው ምስል ስንመለስ ሰለሞን እየጮኸ እያለቀሰ ነው። ልፋቱን፣ እድሜውንና ህልሙን እንደገደለችበት ይናገራል። ትዕግስት በእግሩ ስር ወድቃ ለመነችው። ሰይጣን እንዳሳሳታት፣ ብሩን ለቢዝነስ እንዳዋለችውና እንደከሰረች ተናገረች። ቢሆንም ሰለሞን ሰነፍ ሰው አልነበረም። የትዕግስትን የቅንጦት ልብስ የያዘችው መኪናና የነበረችበት ሁኔታ ሲመለከት ሁኔታው ገብቶታል። ገንዘቡን የጠፋው በቢዝነስ ሳይሆን በክህደት እንደሆነ በትክክል ተረድቷል። ቢሆንም ግን የሰለሞን መልስ ከንዴት በላይ ነበር። ልብ የሚሰብር ንግግር ተናገረ። ትዕግስት፣ አንቺ የገደልሽው ገንዘቤን ብቻ አይደለም፣ የገደልሽው ተስፋዬን ነው። እኔ አሜሪካን ሀገር ትቼ የመጣሁት መስራት ስለማልችልና ስለታመምኩ ነበር። ያለኝን ሀብት፣ ጤናና ህይወት አንቺና ይህ ቤት ነበራችሁ። አሁን እኔም ባዶ ነኝ፣ አንቺም ባዶ ነሽ። ትዕግስት ገድለሽኛል በማለት ትቷት ሄደ። ወደ ቤተሰቦቹ ቤት ከተመለሰ በኋላ ለፖሊስ ማመልከቻ አስገባ። በሌላ በኩል ትዕግስት ማታ ላይ ሻንጣዋን ይዛ ወደ ዳኒ ቤት እየሄደች ነበር። ዝናብ እየዘነበ ነው። እሷን በሩን እያንኳኳች ነበር። በሩን ከከፈተላት በኋላ ባለቤቷ እንዳወቀባትና አሁን ያላት ሰው እሱ ብቻ እንደሆነ ለዳኒ ነገረችው። እሱ ግን በሩን እንደያዘ እየተመለከታትና እየሳቀ እኔ እኮ የወደድኩት የምታርከፈክፊው ገንዘብ እንጂ የሌላ ሰው ሚስት መሆንሽን አይደለም። አሁን ቦርሳሽ ባዶ ከሆነ እኔ ጋር ምን ትሰሪያለሽ? ባልሽ ይቅር ይበልሽ፣ እኔ አይደለሁም በማለት ፊቷ ላይ በሩን ዘጋባት። ከዚህ በኋላ ትዕግስት ዝናቡ ላይ ተቀምጣ ከማልቀስ ውጪ ሌላ አማራጭ አልነበራትም።
ባለቤቷ ላይ የፈጸመችው በጭካኔ የተሞላ ተግባር ቢዘገይም እሷ ላይም ደረሰባት። አሁን ትዕግስት ሰለሞን የላከላትን በሚሊዮን የሚቆጠር ገንዘብ ስላለቀባት በሰው ፊት መቆም አቅቷት በጸጸት እየኖረች ነው። በሌላ በኩል ሰለሞን ምንም እንኳን ንብረቱ ቢያጣም በቤተሰቦቹና በወገን እርዳታ ቀስ በቀስ ከደረሰበት ጉዳት እያገገመ ይገኛል። ሰለሞን ቢያንስ ጥፋተኛ ስላልሆነ ህሊናው ንጹህ ነው። የትዕግስት ህሊና ግን ልክ እንደዚያ ባዶ መሬት ሆኗል። ከተወሰነ ጊዜ በኋላ ሰለሞን ትንሽዬ የራሱ ቡና ቤት ነገር ከፍቶ መስራት ጀምሯል። አሁን ወደ ድሮ ደስተኛ ህይወቱ እየተመለሰ ይመስላል። ይህ ታሪክ ለዲያስፖራውና ሀገር ውስጥ ላሉት ሰዎች ትልቅ መልእክት ነው። የሰው ሀቅ፣ የሰው ላብና እንባ እሳት ነው። ዛሬ ደስተኛ ያደረገን ቢመስለንም ለነገ ግን እኛን የሚያጠፋ እሳት ነው። ክህደት የፈጸመ ሰው መጨረሻው ውድቀት ብቻ ነው። ምክንያቱም እውነት ዘገይ ይሆናል እንጂ አንድ ቀን መውጣቱ አይቀርም። ውድ የቻናሌ ቤተሰቦች በተመለከታችሁት ታሪክ ምን ተሰማችሁ? ትዕግስትስ ይቅርታውን ይገባት ነበር? ሐሳባችሁን ኮሜንት ላይ ጻፉልኝ። ሌላ ጊዜ በሌላ አዲስ ታሪክ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።